ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም። ሰውነት ባዳ ነው። ሲከበር ያልኖረ አያከብርም። በትንቢት ሰበብ የናጡት ነካሽ የሆነ ፓስተር አባቶችን የሚሰድብ የሚጠይቅ የለም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ዛሬ በጣም የሚገራርሙ ቪዲዮዎችን ይዘንላችሁ መተናል። ከዚህ መካከል እንግዲህ በጋዜጠኝነት ዓለም ስናቀው የነበረው በማህበራዊ ሚዲያ ላይ ሲዘዋወር የነበረው ወጣት ቴዲ ወይም ቴዎድሮስ ማለት ነው እንደተሻለው ሲናገር ሰንብተናል። በጣም በሚገርም በሚያስደንቅ መልኩ ደግሞ በፕሮቴስታንት ቤት ውስጥ የነበረ በዛ ፓስተሮችን እየጋበዘ ትልልቅ ኢንተርቪዎችንም ሲያደርግ የነበረ ወንድም በህመሙ ጊዜ ቤተክርስቲያንን መሸሸጊያ አድርገው ትላንት የኔ ያልነበርክምና ሂድ ሳትለው ፈውስ ሰጠችበትን ቪዲዮ እንኳን ደስ ያላችሁ በማለት እሱን አጋራችኋለሁ። ታዲያ ይሄን የተመለከቱ በዛኛው ቤት ደግሞ ለ50 ዓመት ጆሮ የማይሰማ ፈውስ ፈውሻለሁ የሚሉትን በጣም የሚያስገርም ሌላ ቪዲዮ ይዤላችሁ መጥቻለሁ። ቀጠል ሲልም ደግሞ ቄስም ይሁን ቀውስ እያለ ሲሳደብ የነበረው የዘመኑ ቀውስ ራሱን ፓስተር ብሎ የሚጠራው ዮናታን ከሱ ጋራም የተደረገውን ሁኔታ እንደዚሁ ይዤላችሁ መጣለሁ። ታዲያ በዛ ቤት ብቻ ሳይሆን ቀውሶች የበዙት በእኛ ቤትም ቅዳሴውን እንግዲህ ከጣራ በላይ እንዳያርግ የሚያደርጉ የቲክቶክ ቀበኛ የሆኑ ካህናትን መጥተዋል። እነሱን ይዘንላችሁ መተናል ማለት ነው። በጣም መወገዝ፣ በጣም መነገር፣ በጣም መወቀስ ያለበት ጉዳይ ነው። በእኛ ቤትም ያለ ስርዓት አልበኝነት በቅዳሴ ሰዓት እሱን ቪዲዮ ይዤ መጥቻለሁ። ከዛ ባለፈ ደግሞ የተዋህዶ ስርዓቷ ምን ይመስላል የሚለውን እነግራችኋለሁ። ከምንም በላይ ግን ቀውስ ይሁን ቄስ እያለ የሚሳደበው የዘመኑ እብድ የፖለቲካ ምሪት አንድ ሊል ይገባዋልና በዚህ ቆይታን ስለምታደርጉም ከልብ አመሰግናለሁ። እንግዲህ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ሰምተን ስንመለስ ቀጥታ ወደ ቪዲዮ እናመራለን። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በባት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ቀዳሚ ወደ ሆነው ቪዲዮ ይዤላችሁ ወይም ቀዳሚ ወደ ሆነው ቪዲዮ ይዣችሁ ሄዳለሁ ማለት ነው። በጣም የሚያስደስት ስለሆነ የተሳሳትኩት፣ ምክንያቱም በአንድ ሰው ነፍስ መመለስ፣ በአንድ ሰው ነፍስ ድህነት መደሰት ስለሚገባን ማለት ነው። ወንድማችንን እንግዲህ ታውቁታላችሁ። ይሄንን በጣም በሚያስገርም በሚያስደንቅ መልኩ ዓለም የተመቸች ትመስላለች፣ ዓለም የደላች ትመስላለች። ግን ስንያዝ ምንም አለመሆናችንን ማሳያ አንዱ ወንድማችን ይህ ነውና የትላንቱ ውበቱ ልክ በዚህ በምትመለከቱበት ጊዜ ነው። በህመሙ ሰዓት ደግሞ ያየነው ነገር ነውና እጅግ በጣም ያስገርማል። በፋና ላምሮት፣ በኢቢኤስ በተለያዩ ቦታዎች ስንመለከተው የነበረ ወንድማችን በፕሮቴስታንቶቹ ቤትም እንግዲህ ሰፊ ኢንተርቪዎችን ሲሰራ የነበረ በዛም የእምነቱ ተከታይ መሆኑንም እንደዚሁ መረጃዎች የደረሱኝ ነበርና በጣም በሚያስገርም በሚያስደንቅ መልኩ በህመሙ ሰዓት በጣም ልቤ የተነካበት የሰው ልጅ በቃ ምንም አይደለንም፣ በጣም ምንም አይደለንም፣ የእውነት ትቢያ ነኝ የሚለውን ነገር ሊገልጽ የሚችልበትን ሁኔታ ያየንበት፣ ሁላችንም በአንድነት እግዚአብሔር ይማርህ፣ እምነትህ ያድንህ ስንል ስንጸልይለት የነበረ ወንድማችን ዛሬ ምህረትን ድህነትን በጣም በሚያስገርም መልኩ የት እንደነበረ እንኳን አልገለጠም ነበር። ይሻለኝ ሲል ነበር። በአቡነ ሐራ ጸበል ድኖ ተፈውሶ ሊያውም እንግዲህ እዚሁ አዲስ አበባ ሀያት ጣፎ አካባቢ የሚገኘው የአቡነ ሐራ ጸበል ነው። እንግዲህ የአቡነ ሐራ ድንግል በረከታቸው ይድረስብን። ከዚህ በፊት ስለዚህ ገዳም ዶክመንተሪ መስራታችን የሚዘነጋ አይደለም። ከዛ ደግሞ በቀጥታ ስርጭት እንደዚሁ የንግስ በዓልን ስናስተላልፍ ነበረ። የደብሩ የገዳሙ አስተዳዳሪ እጅግ ብዙ ፈተና የበዛባቸው የበረታባቸው
እንዲሁ ከጎን ደግሞ የጸበል ሽሚያ የመጣባቸው በጣም በሚያስደንቅ መልኩ ባህር ዳር መናንያኑን የምታስታውሷቸው ነው። የአቡነ ሐራ ድንግልን በረከታቸው ቡራኪያቸው ይድረሰን። እንግዲህ ባህር ዳር ድረስ ደግሞ ሄዳችሁ መዳን ለማትችሉ እዚሁ መዲናችን አዲስ አበባ አያጣፉ አካባቢ ያለው የአቡነ ሐራ ድንግል ወንድማችንን ቴዲን መፈወሱ በራሱ አንደበት ምስክርነት ሰምተናል። ተመልከቱ። የተከፈተው ነገር የሚያመጣው ገቢ የመጀመሪያው ሙሉ 5 ሳንቲም ሳላስቀር ወደ ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለሁ። አሁን ግን ለሆነልኝም ለተደረገልኝ ያው እኔ ብዙ ሰው ያውቀዋል የኔን ጉዳይ። ብዙ የኢትዮጵያ ሕዝብ በኔ ጉዳይ ላይ ተረባርበዋል። ብዙ ነገሮችን አድርገዋል። ብዙ ሰው ጸልዮልኛል። ድምፁ ብዙም አይሰማምና ስለተደረገለት ነገር እያመሰገነ ነው። አስራቱን ከዚህ በኋላ ከሁሉም ስራዎች ላይ እንደሚከፍል ከዚህ ከተሰበሰበውም ላይ 100,000 ብሩን እንደዚሁ እንደሰጠ ለአቡነ ሐራ እግዚአብሔር እንግዲህ ሲምር ያለህን ብቻ አይደለም ልብህንም ጭምር ትሰጣለህ ማለት ነው። ልክ እንደ ወንድማችን እግዚአብሔር ጨርሶ ይማርህ፣ በቤቱ ያጽና። ሰውነት ባዳ ነው። ትላንትና የነበረው ይመለሳል። ከዛም በላይ ወንድማችን እንኳን እግዚአብሔር ከራስ ጋር እንድትሆን ረዳ፣ እንኳን ጨርሶ ፈወሰ። ለድንግል ማርያም ልጅ ክብር ምስጋና ይሁን። በጣም ነው የተደሰትኩት ይሄንን ቪዲዮ ሳይ፣ በጣም ማለት በጣም ምክንያቱም ስንጨነቅ ነበረ። ጎበዝ ወጣት ሮጦ ማምለጥ የሚይዝ ይዞ ማድቀቅ የሚችል ጉልበት፣ ታይቶ የሚወደድ ውበት በወጣትነት ጊዜ የነበረ በህመም ታስሮ ሲሰቃይ እጅግ ልብ ያማል። እንዲህ ደግሞ ተፈውሻለሁ፣ እንዲህ ደግሞ ድኛለሁ ሲባል ክብር ለመድኃኔዓለም፣ ክብር ለድንግል ማርያም ልጅ ይባላል። እንኳን ደስ ያላችሁ በሰው መዳን የምትደሰቱ። በዚህ መልኩ እንግዲህ ህመምተኛው ቀድሞ መታመሙን ነግሮን መፈወሱንም ሲነግረን በጣም ደስ ይላል። በዛ ቤትም ደግሞ ያየሁት ፈውስ አለ። እስቲ ተመልከቱት። ይሄንን በጣም እስቲ ተመልከቱት። እንደምትመለከቱት ለ50 ዓመት ጆሮ አይሰማም። ግንቡ የተሰበረ ነው ከውስጥ 50 ዓመት ነው ጆሮ ከጠፋ ሁለቱም አይሰማም። ተመልከቱ። ለ50 ዓመት አይሰማም። ልብ በሉ እና በፊጭ እየዳነ ነው። ግንብ ደግሞ ውስጥ አለ። ግንቡን እያፈረሰው ነው ፓስተሩ። ግንብ አለ ብሏል አእምሮ ውስጥ። ጋሼ ሃሌሉያ 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 ልጄ ህመምተኛ፣ ራሴ ህመምተኛ፣ ጌታ ነፃ ያወጣል። አዎ ጌታ ነፃ ያወጣል፣ ምንም ጥርጥር የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያድናል፣ ምንም ጥርጥር የለውም። ምንም ጥርጥር የለውም። ከ5500 ዘመን በኋላ እኮ አድኖናል ከልጅ ልጁ ተወልዶ። 5500 ዘመን በኋላ ያዳነውን ጌታ በዛ ቤት ያሉ ሰዎች በአንዳንድ ገዳማት ሄደን በገዳማቱ ላሉ ቅዱሳን የተሰጠ ቃል ኪዳን ሲያቃልሉ እንመለከታለን። 3 ትውልድ እምርልሃለሁ፣ 5 ትውልድ እምርልሃለሁ ተብሎ የተሰጣቸውን ቃል ኪዳን ያጣጥላሉ። በዛ 3 እና 4 ትውልድ እኮ ቢቆጠር ምንድነው 100 እንኳን ብንል 300 ነው። ከ5500 ዘመን በኋላ መጥቶ አድኗል ክርስቶስ። ይሄ የገረመኝ ለ50 ዓመት ጆሮ አይሰማም ነበር ይሄ ሰውዬ። ወዲያው ሃሌሉያ አለ። ሳይሰማ ቋንቋውን ኬት አመጣ? መመለሱ። አሁን የሰው ልጅ ለምን ዳና አይደለም፣ በሰው ልጅ ድህነት ውስጥ
ጣልቃ የሚገቡ እልፎች አሉ። አሳያቸዋለሁ። ከኦርቶዶክስ ቤትም ከፕሮቴስታንት ቤትም እንኳን ዳን 50 ዓመት ጆሮ ተደፍኖ ከሆነ እውነት ተደፍኖ ነው ወይ? እንዲህ አይነቶቹን ድራማዎች ስላየን ጭምር ማለት ነው። በመጀመሪያ የነበረው ወንድማችንን እየካብ ነው አይደለም፣ በራሱ አንደበት ተናግሮ ስለነበረ ነው። ዓለም ያወቀው ጉዳይ ስለሆነ ነው። በድህነት ውስጥ ሀብት ወደ መሰብሰብ ወደ ማጋበስ የሄዱ አካላት አሉ። ለድህነታችን ምክንያት ከሆኑን መካከል የሃይማኖት አባቶች ናቸው። የሃይማኖት አባት ሆኖ ደግሞ የሃይማኖት አባትን እንደመስደብ ነውር የለም። የመጨረሻ ነውር የለም። ክብር የማያውቅ አያከብርም። ሲከበር ያልኖረ አያከብርም፣ አይከበርም። ፓስተር ዮናታን ድሃ ጥቁር ጉንዳን ነው ሲል ሲሳደብ የኖረ ሰው ነው። ግን ጥቁር ጉንዳን ሆኖ ፎቶውን ብትመለከቱት እጅግ በጣም የሚያስገርም የሚያስነውር ነው። ከጥቁር ጉንዳን በባሰ ድህነት ውስጥ የነበረ ጊዜን ያሳለፈበትን ምስል በጣም በሚያስገርም በሚያስደንቅ መልኩ በማህበራዊ ሚዲያ ስትመለከቱ ስንመለከተው ቆይተናል። በጣም በሚያስገርም በሚያስደነግጥ መልኩ ማለት ነው። ይህ ግለሰብ ከራሱ ተከታዮች አልፎ በእኛ ቤት ያሉ አባቶችን እንዲህ ብሎ ይሳደባል። እግዚአብሔር የተመሰገነ ይሁን። እኔ ብቻ ለካ አይደለም የምጮህ፣ ይሄ የሚሰማው ሌላ ወጣትም ሆኗል። የዮናታን ስድብና ለሱ ደግሞ የሚሆነውን ተስተካካዩን የሰጠው ወንድማችን እንደዚህ አድምጠን እንመለስ። ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም። ማንም በስራ እንደማይጸድቅ መጽሐፍ ቅዱስ የስራን በር የህግን በር ዘግቶታል። ካላስ በአረብኛ ነው ያልከው። ስማ በአማርኛ ያን የጸጉርህን ስታስተክል ያቃጠልከው ፊውዝ ነበር እንዴ? ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ከስራ የተለየ እምነት በራሱ የሞተ ነው የሚለው። ሰምተሃል? ስለዚህ የሞተ እምነት ይዞ ሰው እንዴት በባዶ ሜዳ ይንጫጫል? ደግሞ ቀውስ ላልከው ቀውሱ ማን ነው? ቀውስ የተባለው እኮ ኢየሱስ ክርስቶስ ከድንግል ማርያም ስጋን አልነሳም ብሎ ያስተማረ ሰው እኮ ነው። ከዚህ የበለጠ ቀውስ አለ እንዴ? ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ የለም። ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ከማሰብና ከማስተማር የበለጠ ምን ቀውስነት አለ ታዲያ? خلاص ጨረስን። እኛም በአረብኛ ሼር ኮፒ ሊንክ ዱት ከመቤታችን ከስጋዋ ስጋ ምናምን ነስቶ የሚባል ነገር የለም። ሞቅ ሲለው የሚያስተምር ትምህርት ማለት ነው ፓስተር ዮናታን። ቀዝቀዝ ብሎ ከራሱ ጋር ሲመጣ ደግሞ ለይቅርታ የሚመለስ። በሞቅታ መድረክ ላይ አትውጡ ምንለው ለዛ ነው። የሰው ችግር የለውም ትቀፍሉታላችሁ። ፖለቲካውንም ችግር የለውም ቤታችሁ ድረስ ይመጣል። በትንቢት ሰበብ ህዝብ የሚያጋድል ፓስተር፣ በትንቢት ሰበብ ሀገር የሚበጠብጥ ፓስተር፣ በትንቢት ሰበብ የናጡት ነካሽ የሆነ ፓስተር ብዙ አያስገርመን። ግን ሃይባይ ለምንድነው ያጣው? ሁሌን እንጠይቃለን። ለምን? ለታሪክ ስለምናስመዘግበው ነው። ሃይ የሚለው እናገኛለን ብላችሁ እንዳይመስላችሁ። ስለሚያልፍ ስለምንጠያየቅ ነው። ጊዜ ስለሚያልፍ የጉባኤ ቤት መምህራን ለጥያቄ እንትፈልጋላችሁ እየተባሉ በሚሰወሩበት በዚህ ጊዜ በመሃል አዲስ አበባ ላይ ቤተክርስቲያን ስትሰነጠቅ አየው የሚል የሚጠይቅ የለም። አባቶችን የሚሰድብ የሚጠይቅ የለም። ለምን ብለን ስንናገር ዘወትር ማስፈራራች የሚመጣብንኛ ጋር ነን። ታዲያ ይሄ ጊዜ አልፈም ያልፋል። አልፎ እንድንጠያየቅ የሚሞላ መልእክት እያስቀመጥን ስለሆነ ነው። የሚሰማ ይመጣል። ምንም ጥርጥር የለውም ይመጣል። ለዛ ነው ምንም ይመጣል። የተገነባው ይፈርሳል፣ የደነደነው ይረክሳል፣ ጉልበት ይከስማል። ወዳጅ እንጠያየቃለን። እግዚአብሔር እንዲህ አይነቱን ክፉ ሰው ለመቀጣጫ ሲባል ያቆየዋል። ይሄም ጊዜ ያልፋል፣
ይሄም ሰው ይቆያል፣ ያየዋል፣ በቁም ያየዋል። ከተዋህዶ በረት የወጡ ድምፃቸው የተነጠቀ ግርማ ሞገሳቸው የከሰመ ሰውነታቸው የላሸቀ አስተሳሰባቸው የደቀቀ እልፎችን እኮ እያየን ነው። ቆሞ በዛ ቤት ተሳዳቢ ይመስላሉ እንጂ እንደዚህ ውስጣቸው የለም። መንምኗል። ሰላም ጠፍቷል። በራስ መተማመን የለም። ከክርስቶስ ጋር ጸብ፣ ከህዝብ ጋር ሆድና ጀርባ፣ ከሀገር ጋር የፖሊስና የሌባ ድብብቅ፣ ከራስ ጋር ልክ እንደ ቀትር ጥላ ወደዚህ ወደዛ ሲዋሽቁ ነው የምናያቸው። እንዳይመስላችሁ ትላንት በእኛ ቤት የነበሩ ዛሬ የስድብ አፍ የተሰጣቸው አልሞት ባይ ተጋዳይ ሆነው በሆነ አዳራሽ ውስጥ የሚጨፍሩ ወይ ፀጉራቸው ተንጨርብሯል ወይ ህሊናቸው ለቋል። ከራስ ጋር አይደሉም። የስድብ መንፈስ ውስጣቸው ገብቶ ያለሽ መስሎሻል፣ ተበልተሽ አልቀሻል ነው። እንዳይመስላችሁ እግዚአብሔር በቁም ይከፍላል። እነዚህን ሰዎች አቁሞ የሚያስኬዳቸው እነሱ እንደተዘባበቱበት ምላሹ ቶሎ ስላልሆነ አይደለም፣ በቁም እያሳያቸው። እልፍ ሲከተላቸው የነበረ ሰው የለም። ሲመጡ ይለቀቅላቸው የነበረ ቦታ ቀድሞ ማዘጋጀት ጀምሯል። ሲናገሩ ይሰማ የነበረ ድምፅ ቢለፈልፉ ማን ነው? አባከነ የቀል ጨዋታ። እግዚአብሔር ይከፍራል። በዛ ቤት ያለው ብቻ አይመስልም። በእኛም ቤት ለድህነት እንቅፋት የሆኑ በቅስና ስም የገቡ ተራ ሰዎች፣ በድቁና ስም የገቡ ተራ ሰዎች አሉ። እነዚህ ሰዎች ተራ ናቸው እንጂ ቅስናው ተራ ሆኖ አያውቅም። ድቁናው ረክሶ አያውቅም። የሶሻል ሚዲያውን ካሜራ ፈልገው ሰማያዊውን መሰላል የዘነጉ በቅዳሴ ሰዓት ተመስጠው ጸሎታችን እንዲሰማ የሚያደርጉ ቅዳሴውን መምራት የነበረባቸው ስንት ላይክ አለ ብለው ሰማያዊውን መሰላል ጥለው በምድር የዘነጉ እልፎች ደግሞ አሉ በየደብሩ። ተመልከቷቸው። እነዚህን ውርጋጥ ነው ልንላቸው የሚገባው። እንደነዚህ አይነት ውርጋጦችም አሉ። ተመልከቱ። እኔ ለእናንተ እግዚኦ ማርነ ክርስቶስ። ይሄ ለእናንተ ተዉት። ምን ያድርግ? ለእናንተ እግዚኦ ማርነ ክርስቶስ። አባት ጠፋ እኮ አይደለም፣ አንዳንዴ ወንድ ጠፋ። ቤተ ክርስቲያኗን መስሪያ ቤት ብሎ የሚጠሩትን የሚረመርም ወንድ ጠፋ። ኦኬ፣ ከመስሪያ ቤት የሚጠበቅ ነው። ሰው በስራው ቦታው ላይ ሊንዘላዘል ይችላል። እንደ ስራ ያዩት ናቸው እነዚህ። ከፍለው የገቡ ተቀብለው የቀጠሩ እነሱን የሚጨረግድልን ያጣ ነው ወንድ። አባት አላልኩም። አባት እዚህ ጋር የለም። ይጸዳል ቤተ ክህነቱ፣ ምንም ጥርጥር የለውም። ሰው ያገኛል። እንደነዚህ አይነቱን ወንበዴ እርር እንዳደረጉን እርር አድርጎ ከቤተ ክርስቲያን የሚያባርር አባት እናገኛለን። ይመጣ ይሆናል፣ እንጠብቃለን። በፍርሃት በመንቀጥቀጥ በየዋህነት ሊመራ የሚገባው ቅዳሴ በፌዝ በጨዋታ በእንግልት ሲሰራ እንደማየት ስራ ስላላችሁት ነው። ያሳዝናል። ወይ ጨክነን እንደነዚህ አይነቱን አስወግደን ልጆቻችንን ለክህነት አብቅተን በምንፈልገው ልክ ማስተማር አለብን። ካልሆነ ያሉትን ደግሞ እንዲያስታግስልን አባት መፈለግ አለብን። እባካችሁ በጠቅላይ ቤተ ክህነት ያላችሁ አባቶች እበቶችን አስወግዱልን። ለድህነታችን እንቅፋት የሚሆኑ እንደዚህ ናቸው።
በዓለም ያለ ቤቷን ስለሚያቅ ከቤቷ ድኖ በረከት አግኝቶ ሲመለስ በውስጥ ያሉ እንዲህ ሲያላግጡ እንደማየት ክፉ ነገር የለም። ግን ቢሆንም ዘማዊ ናችሁ ተመልካቾቻችን፣ ሰው ገላችኋል፣ ሌባ ናችሁ ነን፣ ከክርስቶስ ፍቅር ፍጹም ርቀናል። ግድ የለም እግዚአብሔር ይወደናል። ቤተክርስቲያን ማናችሁ አትለንም። ይህንን በልበ ሙሉነት የምናገረው ከአባቶቻችን አንደበት በሚወጣው ትምህርት፣ በመምህራኖቻችን ስብከት፣ በመድኃኒታችን በኢየሱስ ክርስቶስ ማሪነት ስለምተማመን ጭምር ነው። ቅድም ልክ እንዳሳያችሁ ሳይሆን ቤተክርስቲያን የቤተክርስቲያን እውነቷ አሁን መምህር በሚነግሩ ልክ ነውና ልቤን የመሰጠው ሐሳብ ነው። እንደነዛ አይነት እንደ ቅድሙ አይነቱ አረመኔ የሆኑ መስሪያ ቤት ብለው የሚመጡ የቤተ ክህነት ሰዎች ያሉባት ብትሆንም ቤተክርስቲያን ራሷን ችላ ግን ቅድስት ንጽሕት ናት። ወደሷ ስትመጡ በዚህ ችግር ተተብትብ ያለው ብላችሁ እንዳትደነግጡ። ስሟቸው መምህርን ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይህ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ለዚህ ስጋና ደም ይበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃደን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ተቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በመመላለስ ሐሳብ ምክንያት፣ በልባችሁ በሚወጣ በሚወርድ ሐሳብ ምክንያት፣ በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። ከዚህ ሞት ይሰውረን፣ ከዚህ ሞት ይሰውረን። ኃጢአት በደላችን ስለታወቀ ነው ንስሐ የተዘጋጀልን። ንስሐ እንግባ። ስለ ሀገራችን፣ ስለ ህዝባችን፣ ስለ ራሳችን ስንል ንስሐ እንግባና በስጋው ደሙ እንክበር። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።